ውድ ቤተሰቦች እንዴት ቆያችሁልኝ? ደህና ናቸው ወይ? ከኔ ከእግዚአብሔር ይመስገን። አሁንም በአዲስ ነገር በትኩስ እንትን መተናል። የማልቲ የሄርሜላ የአክስት ልጅ ነኝ ዘመድ ነኝ የምትለው እንግዲህ አቤልን ማንተም ጠበል መሄድ አለብህ፣ አንተም እንደ አብርሃም ተደርጎብሃል እያለችው ነው። ጉድ ጉድ! ማን ነው ለሱ ደግሞ አራጊው? ሩታ ነች ባለው ለሱ ደግሞ አራጊው። ኧረ እናንተ ሰዎች ተመተት ውጡ! ኧረ ጉድ ፈላ ዘንድሮ። እና እንግዲህ እሱ ደግሞ እኔን አይደለም ጠበል መውሰድ አቤልን አይደለም ጠበል መውሰድ አብርሽን ነው ጠበል ይዘነው የምንሄደው። ስለዚህ አብርሽ ላይ የሚያደርጉበት ነገር ነው አይደው አቤል ማለት ነው። አወላሉና አነጋገሩን ተመልከቱ። እንደዚህ አልነበረም። አቤልም እያሾፈ ነው። አቤልም የሆነ ነገር የሚያውቀዋል እንጂ እንደዚህ አልነበረም በፊት። አሁን ትናንትና የያዙት ልጅ እኮ የሌለ ነገር ነው። እንዴት ነው በአስፋልት ላይ ሚጥሚጣ ማንም የማያደርገውን የሚታጠን? ኧረ ዝም በሉ። እና እንግዲህ አንተም ጠበል መሄድ አለብህ፣ የምሰራው ስራ ትክክል አይደለም ያለችው እኔ ደግሞ ብድነው ወይ ያልሽ ነው ወይ እያለ ነው። ብታው በቃ እንደዚህ ሆኗል። የሩታማ ክስተ እዛ ጋር ታብዳለች። ተንግዲህ በኋላ ያው እንግዲህ እየተውጣጡ ነው ማለት ነው። በጣም የሚገርም ነገር ነው፣ የሚደንቅ ነገር ነው። እንግዲህ አብሔር አብርሃምን ጠበል ይዘነው እንሄዳለን እያሉ እንግዲህ እንደዚህ ነጭ በነጫቸውን ለብሰው ተቃቅፈው እሱም ማልቴ ጋር ያመዛች ጋር ተቃቅፈው እንትን ብለዋል ማለት ነው። በቃ ምን ልበላችሁ? ወየየየየየ ኧረ ወይ ወይ ወይ! አቤርም እንግዲህ ታሟል ማለት ነው። አቤርም እንደ አብርሃም ሆኗል። እንግዲህ ማን እንዳደረገበት እሱንም ሩታ ነች ያረገችበት፣ እሱንም ሩታ ነች የመተተችበት። ኧረ ተው እናንተ ሰዎች ተው። ይችማ እኔ እንጃ ከመተት ቤት የወጣች ነው የምትመስለኝ። ሁልጊዜ መተት ነው የምትለው፣ መተት ነው አንተንም አድርገው ባህል ትላለች። አንቺ መተተኞች ስለሆኑ እኮ ነው እነሱ ስለ መተት የሚያወሩት ማለት ነው። ስለዚህ ሄርሜላ ሩታ ጀግናዋ እንደሆነች እንትላትልም። ስለዚህ ለማንኛውም ሸር ላይክ አድርጉ። እንግዲህ ዛሬ ወሩ በዚህ መጥቷል ማለት ነው። አሁን ልለፍበት እኔ ልሂድና ልተኛበት እያላት ነው ወይ ለግልጽ ያቀብጥ የተኘች በቃ ደነዘዝኩኝ እኮ በስመ አብ። ምን ሆኜ ነው አልወጣልኝም እንቅልፍ። አይኔ እና ለማንኛውም አይ ብለናል። አይ እያለ እንግዲህ በጣም በሚያሳዝን ሁኔታ እንግዲህ እንደ ሄርሜላ ቤተሰቦቿ ካለመተት ሌላ ወሬ አላወራም ብለዋል። ትናንትም እንግዲህ ተወልዳ ነው አሉ የወጣችው ከዛ ቤት። አሁን ደግሞ ያው እንደዚህ እየተባለ ነው። አብሬጅን ነው ይዘን የምንሄደው እንጂ ደህና ነኝ እያለ ነው። እንደ አንተማ ደህና አንተ ነህ። እንደውም የሆነ ፈዘብ አንተ እኮ ማለቴን ታገኘህ በኋላ አንተም ጤነኛ አይደለህም። የእነሱ ቤተሰቦችን ጤነኛ አይመስሉኝም። አቤልም እኮ ለራሱ እንኳን ለአብርሃም ሊተርፍ ቀርቶ ለራሱም አይሆንም። አሁን እኮ እንደ በፊቱ አይደለም። እንደ በፊቱ እንደዛ እኔ እንደዚህ የሚፎክረው አቤል አይደለም። እሱም ፈዟል፣ በነገራችን ላይ ፈዟል። እንደ እነዚህ ሰዎች ነገር አላቸው። እነዚህ ሰዎች በሩቁ መሸሽ ነው ብዬ ነው የማስበው እኔ እንደምመክራችሁ ማለት ነው። ለዛውም ኧረ ዛሬ ምን ሆነሻል አባይነሽ እንዳትሉ እንቅልፍ ስለሳ እንደዚህ ያደርገኛል። ባልተኛ ይሻለኛል። የቀን እንቅልፍ አልወድም፣ ግን ደክሞኝ ተኛው። ከዛ በኋላ ከተነሳው ደግሞ እንዲህ ቁስቁስቁስቁስቁስ ስለሚያደርገኝ ብታው በቃ አይወጣልኝም። ማታ ነው በቃ እኔ መተኛት የምፈልገው። ማታ ተኝቼ ሰው እንዲቀሰቀሰኝም አልፈልግም። ራሴ መነሳት ነው። የሰው ድምፅ ምናምን ተሰማው እንደዚህ ያደርገኛል። አሁን ራሱ በራሴ ስላልነቃሁ ነው እንጂ በራሴ ብነቃ ኖሮ እንደዚህ ያልሆነም። የሆነ ድምፅ ስሰማ ነቃ እና ራሴ ነው የሚኛል። ለማንኛውም ሼር ላይክ እያደረጋችሁ አበረታቱ እንላችኋለን። አብርሽ እንትን ብዙ ነገሮች መዘዝ እያመጣ ነው። አክስትየዋም እንግዲህ ሩታን እየወቀሰቻት ነው።
ሄርሜላም ማለት ነው። ሄርሜላ አርፈሽ ተቀመጪ ሚስቱን መርጦ ሆዷል። በነገራችን ላይ ሄርሜላን ያልመከራት ሰው የለም ከአብርሃም ውጭ ሰው በሙሉ መክሯት ነበር ከመጀመሪያው ጀምሮ ማለት ነው። ሄርሜላ ግን አልሰማም ብላ ነው ለዚህ ደረጃ የደረሰችው። ማለት አንዳንዴ በራሳችሁ ጥፋትም ወደ እንትን የምከሩበት ነገር አለና አቤል ነው ለዚህ ደረጃ ያደረሳት ማለት ነው። አሁን አልተሳካለት ስላለ ነው። አሁን አብሬሽን ማግኘት ስላልቻለ ነው እንጂ አቤል ቢያገኘው እንደ በፊቱ ቢሆን እንደ በፊቱ የሚሄድ ቢሆን እንደ በፊቱ እንደዚህ ቢሆን ኑሮ ያው አይዞሽ ይላል ነበር። ግን አሁን አብርሃም በየት ያገኘው? ታሰረበት፣ ታሰለ። እንደ ልቡ የሚያዘው እንደ ልቡ በዚህ ውጣ በዚህ ግባ ሲለው የሚሄደው የሚመጣው አብርሃም አላገኘውም። አንዴ ሄርሜላን አግባ፣ አንዴ ቀለበት አድርጋ፣ አንዴ ሽማግሌ ላክ የሚለው አብርሃምን አላገኘውም ማለት ነው። አቤል ማለት ነው። ስለዚህ ነው ተቃጠለ፣ ተናደደ፣ የሚያደርገውን አጣ። በቃ ምን እንደሚሆን ሁሉ ግራ ገብቶታል ማለት እንደ በፊቱ አላገኘውማ። እንደ በፊቱ በዚህ ውጣ በዚህ ገባ በዚህና እዚህ ጋር ከሩታ ከሄርሜላ ጋር ና እዚህ ጋር ሄርሜላን ለምን እንደዚህ ታረጋታለህ? በሱ እንትን ነበር የሚመራው አይደል እንዴ? በፊት እኮ አቤል ያለውን ነው የሚሰማው አብርሃም ማለት ነው። አሁን ግን የሁሉ ቀለበትና ተጨነቀች ነፍሴ አለ፣ ተጨነቀች ነፍሴ። ስለዚህ አቤል አትጨነቅ ምን የሚያስጨንቀው ነገር አብርሃም እንደሆነ ከሚስቱና ከልጁ መልጦ የእንትኑን ስህተቱን አሁን ሰው እነዛ የሚሳደቡት ሁሉ ራሱ ሩታን መተት ተሰራችበት የሚሉት ሁሉ ተመልሰው ወደ አብርሃም ደግሞ አብርሃም አውቆ ነው ማለት ጀምረዋል ማለት ነው። በጣም የሚገርም ነገር ነው። አብርሃም አውቆ ነው ሩታን ሄርሜላን ለመተው ፈልጎ ነው እንጂ አብርሃም አልታመመም እያሉ በፊት ሩታን እንደዛ ታሟል፣ አሳበደችው፣ አሳመመችው የሚሉት ሁሉ አሁን ውሸቱን ነው። ሩታን ሄርሜላን ለመተው ፈልጎ ነው እያሉ ነው። እንግዲህ አቤልዬ ምንም ማድረግ አትችልም። በርታ፣ አይዞ ወንድ ነው፣ ይዞ አይክፋ እንዲ ያብርቀትና አንዱ ፈዘዝ በዛ ጋር ደጎም የሚያረጉ እንዲ የሄርሜላ ቤት ኪራው ቀረብህ እንዲ አይዞህ ትከፍልልሃለች። ሌላ ባል አልጣላት፣ ሌላ ደግሞ ሚስት ያለው ጓደኛ የለህም? ሚስት ያለው ምን ያለው እሱ ይዘላል፣ እውነት ይዘላል። እና እንግዲህ ያው ምንም ማድረግ አይቻልም። ችሎታ ነው እንግዲህ ችሎታ ነው። ዛሬ ደግሞ እንግዲህ ፍጥብጡ የዛሬው ቪዲዮ ላይ ያለ ማለት ነው። ወይ ረበስ ባቡርዱ መንፈስ ቅዱስ ሸል ካድርጉ ለምን ቅርፌ ምን እንደተጫጫ